ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንግዲህ በብስራት የዩቲዩብ ቻናል ዛሬ በልዩ ፕሮግራም መተናል። የፕሮግራማችን እንግዲህ ምን ይመስላል ሳምሪ? በዛሬው ዕለት እንግዲህ ለተመልካቾቻችን ይዘንላቸው የመጣነው አንድ ቆንጆ ፕሮግራም አለ። ይህ ፕሮግራማችን እንግዲህ የሕክምና አይነት ነው። ሪፍሎክሶሎጂ ተብሎ ይጠራል። የሪፍሎክሶሎጂ ማለት የእግሮቻችንን ጫፍ ነርቭን በመንካት እንግዲህ የማነቃቃት ነው። እንግዲህ ሕክምና በምን አይነት ሁኔታ ነው የሚሰጠው የሚለውን በልዩ ሪፍሎክሶሎጂ ተገኝተናል። ልዩ ሪፍሎክሶሎጂ እንግዲህ ምን አይነት የሕክምና አይነት ነው የሚሰጡት የሚለውን ወደ ውስጥ ገብተን የምንከታተል ይሆናል። ተመልካቾቻችን ትዕግስት ላቀውና ሳምራይ ስዩም አብረናችሁ ቆይታ የምናደርግ ይሆናል። ምን ይመስላል የሚለውን ወደ ውስጥ ገብተን አብረን እንከታተል። አስቀድመን እንደነገርናችሁ እንግዲህ በልዩ ሪፍሎክሶሎጂ ተገኝተናል። ለመሆኑ ሪፍሎክሶሎጂ የሕክምና አይነት ነው ምን ማለት ነው የሚለውን ከባለሙያዎቹ ጋር እንግዲህ ተገናኝተናል። እንዴት ነሽ? ሰላም እንዴት ነሽ? ማለት እባላለሁ። የልዩ ሪፍሎክሶሎጂ ስታፍ ነኝ። የሪፍሎክሶሎጂ ማለት ምን ማለት ነው? የሕክምና አይነት ነውና በምን አይነት ሁኔታ ነው የሚሰጠው? እስቲ እሱን ንገሪ። እሺ፣ ሪፍሎክሶሎጂ አንዱ የማሳጅ አካል ነው። ቢሆንም ግን ልዩ ሪፍሎክሶሎጂ ማለት ሪፍሌክት ማለት የኢንተርናል ኦርጋናችንን ሪፍሌክት የሚያደርግልን ማለት ነው። አብዛኛው ጊዜ ያው ሪፍሎክሶሎጂ የሚያያዘው ከሰውነታችን ከኢንተርናል ኦርጋን ጋር ነው። እሱ ለምሳሌ እዚህ አካባቢ ስነካሽ ከውስጥ ኦርጋኖች ጋር የተያያዘ ነው ማለት ነው። ለምሳሌ ባክቴሪያ የሚኖርብሽ፣ ለምሳሌ ጨጓራ፣ የሳምባ ምናምን ህመም ቢኖርብሽ ከዚህኛው ጋር ይያያዛል ማለት ነው። ያው ውስጥ እግራችንና እጃችን ጆሮአችን የነርቮቻችን ኢንዲንግ ስለሆነ ከሱ ጋር የተያያዘ ሪፍሌክት ያደርጋል ማለት ነው። ግን አንዱ የማሳጅ አካል ነው እሱ። ውስጥ እግራችንን በማሸት ነው ሕክምናው የሚሰጠው ማለት ነው። አዎ፣ ውስጥ እግራችንን በማሸት ሕክምና ይሰጣል ማለት ነው። ያው ሕክምናው ያው አጋዥ ነው ማለት ነው። ምናልባት ይሄንን አንዱ የሕክምና አይነት ነው ብለሽናል እናስቀድመሽ። የእድሜ ገደብ አለው? እንዴት ነው ሕክምናው የሚሰጠው? የእድሜ ገደብ የለውም። ማንኛውም ሰው መውሰድ መጠቀም ይችላል። ማይጠቀሙ ሰዎች ምንድነው የደም ሰርኩሌሽን ችግር ያለባቸው እና ደግሞ የነፍሰ ጡር እናቶች እስከ 3 ወር ያህል ሐኪም ፍቃድ አይሰጥም። ከዛ ላይ ሬህ ምናምን ያለባቸው ወይም ደግሞ ስብራት ያለ ሐኪም ትዕዛዝ አትሰጥም እሱ። ምናልባት ግን አሁን ይህ የህክምናው አይነት አሁን ከብዙ በሽታዎች እንዳነበብነውም ከሆነ ከተለያዩ በሽታዎች የመፈወስ እንትን አለው ቢያንስ የሆነ
ሪሊፍ አለው ይባላልና ከምን አይነት በሽታዎች ናቸው? እንዳልኩሽ ከብዙ ከወገብ ህመም፣ ከአንገት ህመም፣ ከጀርባ ጋር ሞር ደግሞ የወለደች እናቶች ከወገብ ህመም አለ አይደለ? ከሱ ጋር የተያያዘ ለስፖርተኞች፣ ለማንኛውም ሰው ፔን ቢኖርበትም ባይኖርበትም ሪሊፍ ያደርጋል። ለታመሙ ሰዎች ደግሞ ሙሉ ለሙሉ 100% ባያድንም ቀስ በቀስ በጊዜ ሂደት ለውጥ ያመጣል ማለት ነው። አሁን እዚህ ጋር ስትረስ አለው ትንሽ እና ያው ወገብሽ አካባቢ ትንሽ ፔን ያለሽ ይመስለኛል። ኤግዛክትሊ ምኑ ጋር ነው ማለት ነው የሚታሸው? እያንዳንዱ አሁን ምን ቢገልንቀሽ ይሄ ውስጥ እግራችን ሆነ የሰውነታችን ካርታ ማለት ነው። ሙሉ ሰውነታችን ያለው ነገር እግራችን ላይ ነው ያለው። ለምሳሌ እዚህ አካባቢ አሁን በነካሽ ከአይንሽ ጋር ሞር እዚህ አካባቢ በሰራሽ የአይንሽ ቪዥን ይጨምራል ማለት ነው። እዚህ አካባቢ ደግሞ በሰራሽ ደግሞ ብዙ ጊዜ ሳይነስ ህመም ያለባቸው ሰዎች በተደጋጋሚ በሚሰሩበት ጊዜ በጣም ይቀንስላቸዋል ህመሙ ማለት ነው። እዚህ ጋር ደግሞ ከሆነ ደግሞ ሞር የጀርባ ባክ ላይ ያለ ህመም ምናምን ካለ ደንብ ይቀንስልናል ማለት ነው። ብዙ ጊዜ ደግሞ የራስ ምታት ማይግሪን የሚባለው የሚያስቸግራቸው ሰዎች ውስጥ እግራቸው በሚሰሩበት ጊዜ በጣም ለውጥ ያመጣል። እኛም ሪኮመንድ እናደርጋለን ለነሱ እንዲሰሩ ማለት ነው። ቢያንስ ለምን ያህል ጊዜ ደጋግመው መታሸት አለባቸው? እንደ ስራ ጫና ይለያያል። ለምሳሌ በጣም የስራ ጫና ያለበት ሰው በየሳምንቱ ቢሰራ፣ ሌላ ደግሞ ሪፍሬሽ ለማድረግ ከሆነ ደግሞ በ15 ቀን አንዴ ቢሰራ ሪኮመንድ እናደርጋለን። እንደዚህ አይነት መታሸቱ በሳምንት አንዴ፣ በ15 ቀን አንዴ፣ በወር ስንቴ መተን ብንታሽ ጥሩ ነው? የስራ ጫና በጣም ስራ የሚበዛብሽ ከሆነ በሳምንት አንዴ ወይ በ15 ቀን በቂ ነው። በ15 ቀን አንዴ። ግን ይሄ ማይግሪን ምናምን ላለባቸው እንደዚህ ብዙ ጊዜ የማይናቸው ሰዎች ከሆነ ግን ተከታታይ ቢሰሩት ህመሙ ይቀንስላቸዋል። እንዳልኩሽ ሳይነስም እንደዚህ ህመም ያለባቸው የወገብ ፔን ያለባቸው ሰዎች በየሳምንቱ ቢሰሩት ህመሙ እየለቀቃቸው ይመጣል ማለት ነው። የሪፍሌክሶሎጂ ጥቅሞችን እንግዲህ አሳይተናችኋል። ለተለያዩ ነገሮች ይጠቅማሉ ብለን አስቀድመን ነግረናችሁ ነበረ። ለራስ ምታት፣ ለአንገት ህመም፣ ለጀርባ ህመም፣ ለጭንቀት፣ ለውጥረት፣ ለማይግሬን፣ ለአስምና እንቅልፍ ለማጣት የተለያዩ ጥቅሞች አሉት። እኔም እንግዲህ ስጀምረው መጀመሪያ ላይ በጣም ህመም ነበረኝ። እየቆየ ሲሄድ ግን በጣም ሪላክስ አድርጌ በደንብ እግሬ ተፍታቶ
እንግዲህ ማሳጆችን ወስጃለሁኝ። ባለሙያዋም እንግዲህ አስቀድማ እንደነገረችን ይሄንን ማሳጆች እንግዲህ እንደ ስራችን ሁኔታ በሳምንት አንዴ፣ በ15 ቀን አንዴ አሊያም ደግሞ በወር 2 መጠቀም እንዳለብን ነግረናለች። አሁን ደግሞ ወደ ታይ ማሳጅ እንሄዳለን። ታይ ማሳጅ ደግሞ ምንድነው የሚለውን ተከታተሉ። መቅደስ እባላለሁ። አሁን የምሰራሽ ታይ ማሳጅ ነው። ታይ ማሳጅ ማለት ምንድነው ከሌሎቹ ማሳጆች የሚለየው? ለምንስ ታይ ማሳጅ ተባለ? ታይ ማሳጅ የተባለው ሙሉ ሰውነትሽን ነው የሚያጠቃልለው። አይከፋፈልም። የመሳሳብ ሁኔታ አለው። እንዲሁም አጥንትሽን ውስጥ ነው ዲፕ ገብቶ የሚሰራው። ስለዚህ መላ ሰውነትሽን ያነቃቃን፣ ሪላክስ ያደርጋል፣ እንዲሁም ያሳስባል። የማንቃቃትም አጥንትሽን የማንቃቃት የማነቃቃት ሁኔታም አለው። ስለዚህ አሁን አንቺ በእጅሽም በጉልበትሽም በሁሉ ነገር ነው የምትጠቀሚው ማለት ነው? ሁሉ ነገር ነው የምጠቀመው። ኪሎዬም ቢያንስ ከ50 በታች መሆን ይኖርበታል። ሙሉ ሰውነቴን ስለምጠልቆም ስለምችል ቅድም ስናወራ ታይላንድ ሄጄ ነው የተማርኩት ስትይ ነበር። እስቲ ስለሱ ትንሽ ንገሪ። ታይላንድ ሀገር ያው እዚህ ሀገር ካሉት አስተማሪዎች የመጣውም ታይ ከታይላንድ ነው። ስለዚህ ሙር እውቀቴን ለማስፋትና ልምዴንም ለመያዝ እዛ ሄጄ ነው የተማርኩት። ከታላቅ እህቴ ጋር ነው የተማርኩት። ስለዚህ ታይን እንደወድና እንዳውቅ ያደረገችኝ እሷ ናት። እሷን ምን ያህል እንደጠቀማት ስታውቅ ለምን ሄደን አንማርም ድጋሚ ለ2 አመት ተምሬ። ስለዚህ ሄድሽው ለመማር ፐርፐዝ ነው፣ ለሌላ ለስራ ሳይሆን በቃ ይሄንን የታይ ማሳጅን ለመማር ነው ሄድሽው እና 2 አመት ፈጀብሽ? ምክንያቱም አናቶሚን በስርዓት ማጥናት አለብን። እንዳልኩሽ ጫና እንፈጥራለን። ስለዚህ አጥንት ላይ ያላግባብ ከቆመ ስብራት ሊመጣ ይችላል። ኪሎችን ማስተካከል አለብን። ስለዚህ አንድ ታይ ማሳጅ ባለሙያ ከ50 ኪሎ መብለጥ የለባትም ማለት ነው? አንድ መስፈርት ነው። መስፈርቱ ነው፣ ዋና መስፈርቱ እንዳልኩሽ ጫና ያለው። በብዛት አሁን ይሄ የታይ ማሳጅ መውሰድ አለባቸው የሚባሉ ሰዎች ምን አይነት ሰዎች ናቸው? አጠቃላይ ሁሉም አይነት ሰዎች ቢሆኑ የተመረጠ ነው። ምክንያቱም ሙሉ ሰውነታቸውን ማደስ ይኖርባቸዋል። ይበልጥ ደግሞ በተለይ የቢሮ ሰራተኞች፣ ረጅም ሰዓት ቁጭ ብለው የሚውሉ ስፖርተኞች እና ረጅም ሰዓት የሚቆሙ ሰዎች የወገብ ህመም ያለባቸው፣ የዲስክ በጣም ያልተጎዳ የዲስክ መሸራተት ላለባቸው፣ ምናልባት የማሳጅ አይነቱ ከበድ ስለሚል ማለት ነው ቀድማችሁ ምርመራ የምታስደርጉት ነገር ይኖራል። ያ ሰው ምን አለበት ምን የለበትም ራሱን ላያቅ ይችላልና ይሄ ሰውዬ ዲስክ የሚሆን ሌሎች ነገሮች አሉበት ወይ የሚለውን ነገር ከሐኪም እንዳልኩሽ ይሄው ከመሳሳው ጋር የተያያዘ ነው። ይሄ ዲፕ የሆነ የደም ግፊትን አይወስድም። ስለዚህ ያን ያህል የሚያስፈራ አይደለም። ሜቢ ቀዶ ጥገና የተደረጉት ሰዎች እነሱ ሌሎችስ የሚከለክላቸው ሰዎች አሉ እንዳያረጉ? አይ ምንም ያን ያህል ታይ አሁን እጄን ትይዝና የሚከለክላቸው የለም። እንዴት ነው ከብዳ? ይሄ ለወገብ ለትከሻ ህመም፣ ብዙ ጊዜ ደግሞ ቁጭ ብለሽ መኪና ስትነጂ ይሄኛው አይደገፍም። ስለዚህ የወገብ ህመም ስለሚበዛ እንዳይጎብጥ ያርግሻል። ተቀባይነቱ እንዴት ነው? ሰው በጣም ታይ ማሳጅ መሰራት ይፈልጋል? ከተሰራ በኋላ ያለው እንትንስ ምን ይመስላል?
መጀመሪያ ሲሰሩ ያው ብዙ ጊዜ ታይ ኢትዮጵያ ውስጥ አልተለመደም እና ብዙ የሚሰራ ሰውም የለም። ስለዚህ አንዴ እስኪሰሩ ድረስ ብዙ ስራቸውም ይኖራቸዋል እውቀቱንም ስለሌላቸው ከተሰሩ በኋላ ግን እስከዛሬ ማሳጅ ተሰርቼ አላውቅም ብሎ እስከ መመስከር ድረስ ይሄዳሉ። እንዴት ነው ያሟል? አሪፍ ነው የሆኑ ነገሮች አሉት ግን ደስ ይላል። እንትኑስ እንደ ቢዝነስ ስናስበውስ እንዴት ነው ተቀባይነቱ? አሪፍ ነው ብለሽ ታስቢያለሽ? አዎ አሪፍ ነው ተቀባይነቱ እንደ ቢዝነስ። አሁን አንቺ እንኳን ሄጄ ተማርኩት የሚያስብል አይነት ገበያ ያለሽ? አንደኛ ምክንያቱም እንዳልኩሽ ኢትዮጵያ ውስጥ ብዙ የለም። ስለዚህ ጥቂቶች ናቸው ታይ ማሳጅ የሚችሉት የሚሰሩት። ስለዚህ ከነዛ ጥቂቶች ውስጥ አንድ መሆንሽ ተመራጭ ያደርግሻል። ምናልባት ይሄን አገልግሎት ቤት ለቤት አሁን እናንተ ማዕከል ከፍታችሁ ነው የምትሰሩትና ቤት ለቤት ማግኘት የሚፈልግ ሰው ቢኖር አገልግሎቱን እንሰጣላችሁ? አዎ እንሰጣለን። መደወል ይችላል። ቤት ለቤት ሄደን እንሰጣለን። በተለይ የነርቭ መሸማቀቅ ላለባቸው ይጠቅማል። ይሄን ይመስላል። ብዙዎች እንግዲህ እንዳልኩሽ አያውቁትም። ተመልካቾቻችን እንግዲህ በልዩ ሪፍሌክሶሎጂ ተገኝተን የተለያዩ የማሳጅ አይነቶችን አይተናል። በተለይም ደግሞ ሪፍሌክሶሎጂ ተብሎ የሚጠራው የእግር ነርቮችን በማነቃቃት የሚሰጠው የማሳጅ አይነት እንግዲህ ለተለያዩ የጤና ሕክምና ላይ ጥቅም እንዳላቸው አይተናል፣ ነግረናቸዋል አስቀድመንም። በተጨማሪ ደግሞ ታይ የሚባልም ደግሞ የማሳጅ አይነትን አይተናል። እንዴት ነበር ቆይታሽ? ቆይታ አሪፍ ነበር። እንግዲህ እንደተመለከታችሁት ነው ላይ ቆማ ሁሉ ነበር የታይ ማሳጅ አገልግሎት ስትሰጠኝ የነበረችው እና ባለሙያዋም ደግሞ ታይላንድ ሄዳ ተምራ ለ2 አመት ተምራ ሰርቲፋይ ሆና የመጣች ባለሙያ ነችና ከሌሎች ማሳጆች ለየት ይላል የታይ ማሳጅ። ምክንያቱም ቆማ በጉልበቷም በሁሉ ነገሯም ማሳጅ ስለምታረግሽ አናቶሚዎችሽ መታወቅ አለባቸው። እያንዳንዱ የቱ ጋር መቆም አለባት፣ የቱ ጋር መቆም የለባትም፣ የቱን መንካት አለባት የሚለውን ነገር በጣም እንትን ስለምትል ግን በጣም ደስ ይል ነበር። እንግዲህ አይታችኋል። እጄን አንስታ ምናምን ራሴን እዛው ስታጣጥፈኝ ነበርና ግን በጣም ከዛ በኋላ ሪላክስ ነው ያደረኩት። በጣም ደስ ነው ያለኝ። አንቺም ሁለታችንም ደግሞ የእንትን ተጠቅመን ነበርና እንዴት ነበር አንቺስ?
በጣም ቆንጆ ነበረ። በተለይም ደግሞ መጀመሪያ ላይ ማሳጅ ሲያደርጉን እንደነበረው ህመም ነበረው የመጀመሪያው ላይ። ከዛ ግን ነርቮቻችን ደም ስሮቻችን በስነ ስርዓቱ መነቃቃት ሲጀምሩና ስራውን ሲጀምር እንግዲህ በጣም ቆንጆ ቆይታ ነበረን። ሪላክስ አድርገን ነበር። ከዛም በተጨማሪ ደግሞ ሪላክስ ከማድረጋችንን በተጨማሪ ለተለያዩ ህመሞችን እንደሚያግዝና በተጨማሪም ቅድም ባለሙያዋ እንደጠቀሰችውም ከሆነ ከተቻለ በሳምንት አሊያም በ15 ቀን እንደ ስራችን ጫና በወር አንዴ ወይ በሁለቴ እንደዚህ አይነት የተለያዩ ማሳጆችን ብናደርግ ለጤናችን ጠቀሜታ እንዳለው ነግራናለች። ያው በስራ የዛለ ሰውነትን በተለይ ደግሞ ኮምፒውተር ላይ ስልክ ላይ አሁን ደግሞ በአብዛኛው ሰዎች እዛ ላይ ትኩረት አድርገው እዛ ላይ ተቀምጠው ስለሚውሉ ቁጭ ብለው ስራቸውን ስለሚሰሩ በጣም ሰውነታቸው የመጓጓል ነገር ይኖራልና ያንን ለማፍታታት እነዚህን መንገዶች ቢጠቀሙ እነዚህን ማሳጆች ቢያደርጉ በጣም ሪላክስ ያደርጋሉ፣ ጤናቸውንም ይጠብቃሉ። ጎን ለጎን ከሌሎች ተጓዳኝ ነገሮችም ራሳቸውን ያድናሉ ብለን እናስባለን። የት አካባቢ ነው የምንገኘው? አካባቢያችን እንግዲህ ሲኤምሲ አካባቢ ነው። በደንብ እንንገራችሁ ቦታውንና ከተባበሩት ወደ ሲኤምሲ ፍየል ቤት ሳይደርስ አጆራ የህፃናትና እናቶች ሆስፒታል ፊት ለፊት ይገኛሉ። በስልክ ቁጥር 0964 199934 አዲያም ደግሞ በ0913 69 4598 ልዩ ሪፍሎክሶሎጂን ማግኘት ትችላላችሁ። እኛ ከወዲሁ እንሰናበታችኋለን። የተለያዩ ፕሮግራሞችን ወደ እናንተ እያቀረብን የነበረው ትዕግስት ላቀውና እኔ ሳምራይ ስዩም አብረናችሁ ቆይታ አደረግን። መልካም ጊዜ። እንደኛ እናንተም ዘና በሉ እንላለን።